አሁን ላይ ሰዎች ከሚያውቁት ሰው ሳይቀር ሜሴጅ ሲደርሳቸው መጠራጠር ጀምረዋል። በኦንላይን ማጭበርበርን መተዳደሪያቸው ያደረጉ ግዙፍ የሌብነት ኢንዱስትሪ መንደሮችም እያደር መበራከታቸው ዓለምን እያነጋገረ ነው። በተለይ በማይናማር ያሉ በቻይና ማፊያዎች የሚዘወሩ ስራቸው ማጭበርበርና ሌብነት ብቻ የሆነ ተቋማት የደቡብ ምስራቅ እስያ ሀገራት ላይ ከባድ የኢኮኖሚ ኪሳራን እያደረሱ ነው። ከማይናማር መንግስት አቅም በላይ በሆኑት በእነዚህ አጭበርባሪ ተቋማት ውስጥ ለመስራትም በርካታ ኢትዮጵያውያን ለደላላ በመቶ ሺዎች እየከፈሉ ወደ ስፍራው መጓዛቸውን ቀጥለዋል። በቀን 17 ሰዓት የሚሰሩትና ከባርነት የባሰ ግፍን የሚያስተናግዱት ሰራተኞቻቸው በሚያስገኙላቸው የተሰረቁ ረብጣ ቢሊዮን ዶላሮችም ተቋማቱ ቅርንጫፎቻቸውን እያሰፉ የበለጠ ጡንቻቸውንም እያፈረጠሙ ነው። ከሰሞኑን የቻይና መንግስት የዚህ ነገር ዘዋሪ የሆኑ የተወሰኑ የማፊያ አለቆችን ቢያስርም ነገሩ ግን የባሰ እየተስፋፋ መጥቷል። It starts with an attractive job offer abroad, and it ends in modern slavery. I cannot just say that I want to go out. They have guns. They can shoot you. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በማይናማር ስለሚገኙ የሌብነት ኢንዱስትሪዎችና ስር ስለሰደደው ጥንካሬያቸው እናወጋችኋለን። ማይናማር ዓለምን ጉድ ያስባሉ የኢንዱስትሪ ፓርኮች ነበሯት። እነዚህ የኢንዱስትሪ ፓርኮች ዋና ስራቸው ደግሞ ልብስ ሰፍቶ መሸጥ አሊያም ማሽን ማምረት አይደለም፣ በዓለም ዙሪያ ከሚገኙ ሰዎች ገንዘብን ማጭበርበር እንጂ። የሚወጡ ቁጥሮች ይለያዩ እንጂ በእነዚህ ኢንዱስትሪ ፓርኮች ምክንያት በደቡብ ምስራቅ እስያ ብቻ ከ43 ቢሊዮን ዶላር በላይ ተጭበርብሯል። በአንድ ወቅት በማይናማር የሚገኙ ኢትዮጵያውያን ጉዳይ የሚዲያዎች ከፍተኛ መነጋገሪያ ነበር። ለተሻለ ስራና ህይወት ፍለጋ ወደ ታይላንድ የተጓዙ ኢትዮጵያውያኖችም መዳረሻቸው እርስ በርስ ጦርነት የምትታመሰው ማይናማር ነበረች። የተሻለ ህይወት ያለሙት ወጣቶች የገጠማቸው ግን በተቃራኒው ረሃብና እስር፣ ግድያና ባርነት ነበር። በማይናማር የማጭበርበሪያ ፓርኮች ውስጥ ራሳቸውን ያገኙት ወጣቶች በመላው ዓለም ከሚገኙ ሰዎች በኢንተርኔት ገንዘብ እንዲያጭበረብሩ ይገደዱ ነበር። ከ60 የተለያዩ ሀገራት የመጡ ከ100 ሺህ በላይ ወጣቶች በእነዚህ የማጭበርበር ኢንዱስትሪ ፓርኮች ውስጥ እንደነበሩ ይታመናል። ይህ የማጭበርበር ኢንዱስትሪ አሁንም ያልቆመ ሲሆን ኢትዮጵያውያንም አሁንም ወደዛ እየተጓዙ ይገኛሉ። በፊት ለደላላዎች እስከ 500 ሺህ ብር ድረስ የሚከፈልበት የነበረው ይህ ሥራ አሁን የሚደፍረው በመጥፋቱ ዋጋው በእጅጉ ቀንሷል። በአሁኑ ሰዓት ጉዞ በ20 ሺህ ብር ብቻ ክፍያ እየተደረገ ይገኛል። እንዲህ በቀላሉ የተገባበት ጉዞ ለመውጣት ግን ከ14,000 እስከ 70,000 ዶላር ወይም ደግሞ ከ2 ሚሊዮን እስከ 10 ሚሊዮን ብር ድረስ ይጠይቃል። አራቱ ዓለምን በኢንተርኔት ገንዘብ እያጭበረበሩ ያመሱት የቻይና ቤተሰቦች የሆኑት ባይ፣ ዊ፣ ሊና እና ሚንጉ የሚባሉ ናቸው። በኢንተርኔት ገንዘብ ማጭበርበር፣ በቁማር ሥራዎችና በወሲብ ንግድ እጅግ የታወቁ ሲሆኑ የእነዚህ ማፊያ ቤተሰቦች መናገሻ ደግሞ የማይናማሯ ሉካይ ከተማ ናት። በሉካይ ውስጥ የተለያዩ የኦንላይን ማጭበርበሮችን ይሰራሉ። በዋናነት ሮማንስ ስካምና የክሪፕቶ ከረንሲ ማጭበርበሮችን ይሰራሉ። በእነዚህ ማጭበርበሪያ ከተሞች ውስጥ አብዛኞቹ አጭበርባሪዎች ወደ ቦታዎቹ የሄዱት እነሱም ተጭበርብረው በተደረገ የሥራ ቅጥር ነው። ቁጥራቸው በመቶ ሺህ ይገመታል ከሚባሉት ሰራተኞቹ ግማሽ ያህሉ ደግሞ ቻይናውያን ናቸው። ከኢትዮጵያና ከምዕራብ አፍሪካ የሚሄዱ ወጣቶች ቁጥርም ቀላል አይደለም። ከነዚህ ታዋቂ የማፊያ ቤተሰቦች አንዱ 4 ቢሊዮን ዶላር ወይም 600 ቢሊዮን ብር የሚገመት ሀብት
በዚሁ የማጭበርበር ሥራ አጋብሷል የሚባለው የባይ ቤተሰብ ነው። ባይ ሶቼንግ የባይ ቤተሰብ ዋና ነው ተብሎ ይነገራል። ይህ የማፊያ አለቃ በ2024 ነበር ከማይናማር በቁጥጥር ስር ውሎ ወደ ቤጂንግ የተወሰደው። ደቡብ ምስራቅ እስያን በስርቆቱ አማሯል የተባለው የዚህ ማፊያ ቡድን መሪ ቤተሰቦች 5ቱ በቻይና መንግስት የሞት ፍርድ ተፈርዶባቸዋል። ሞት ከተፈረደባቸው በተጨማሪ 21ዱ የዚህ ቤተሰብ አባላት በግድያ በማጭበርበርና በሰው ላይ የተለያዩ አካላዊ ጉዳቶችን በማድረስ ተከሰው እንደተፈረደባቸው ተሰምቷል። በአውሮፓውያኑ 2000ዎቹ መጀመሪያ ቢዝነሳቸው ካሲኖና ሴተኛ ዳሪዎችን ማቅረብ የነበረው የባይ ቤተሰቦች ቀስ በቀስ በዓለም አቀፍ ደረጃ ወደሚታወቀው የማጭበርበር ቢዝነሳቸው ተሰማርተዋል። ስራቸውን የሚሰሩት ከተለያዩ የዓለም ክፍል ተጭበርብረው ወደ ካምፖቻቸው በሚመጡ ወጣቶች ሲሆን አብዛኞቹ ሰራተኞች ደግሞ ከቻይና የመጡና በግዳጅ ካምፕ ውስጥ የሚኖሩ ናቸው። የቤተሰብ ስራውን ሲሰራ የራሱ የታጠቀ ቀለብ የሚሰፈርለት፣ ትዕዛዝ የሚሰጠው፣ በሚገባ የሰለጠኑ በቤተሰቡ ትዕዛዝ ብቻ የሚንቀሳቀሱ ሰራዊቶችም አሉት። በአጠቃላይ በማይናማር የኢንተርኔት ማጭበርበርና ቁማር የሚሰሩበት 41 ትላልቅ ፓርኮችም አሏቸው። የባይ ቤተሰብ በማይናማር ፒክ ቡቸሪንግ ስካም የሚባል የኦንላይን ማጭበርበር ስራዎችን ይሰራ ነበር። አሳማዎችን ማረድ የሚል ስም የተሰጠው ይህ ማጭበርበር አንድን ሰው በኦንላይን በመተዋወቅ ቀስ በቀስ በፍቅር በማጥመድ አጥማጁ ቀድሞ ወዳዘጋጀው የኢንቨስትመንት ዌብሳይት በማስገባት ገንዘቡን የማጭበርበር ሂደት ነው። አጭበርባሪዎቹ በቅድሚያ በሶሻል ሚዲያ ወይም በሌላ ሜሴጂንግ አፕሊኬሽን ወደ ሰለባው መልእክት ይልካሉ። ወደ ተሳሳተ ቁጥር እንደላኩ ይናገሩና ይቅርታ ይጠይቃሉ። ከዛም እንደ ማንኛውም ሰው እንደ አዲስ ጓደኛ ሰለባቸውን ይተዋወቃሉ። ከዛም ለቀናት አሊያም ለወራት መልእክቶችን ይጻጻፋሉ። አጭበርባሪዎቹ በሰለባቸው እንደታመኑ ሲገባቸው ግንኙነቱን ወደ ፍቅር ግንኙነት ይቀይሩታል። ማንነቱን እያጠኑት የቆዩትን ሰለባ አንዳንድ ኢንቨስትመንቶችን እንዲሞክር ይገፋፉታል። ምናልባት እዛ ኢንቨስትመንት ውስጥ የሚካፈልበትን የመጀመሪያ ገንዘብ አጭበርባሪዎቹ ሊከፍሉ ይችላሉ። በረጅም ጊዜ ጓደኝነትና በቅድሚያ ክፍያ እምነት የፈጠረው ሰለባ ግን ኢንቨስትመንቶች ላይ ያለ ሐሳብ ገንዘቡን ያውላል። በዚህ ጊዜ አጭበርባሪዎቹ የሰለባውን ገንዘብ ወስደው መልእክቶቻቸውን አጥፍተው አድራሻቸውን ያጠፋሉ። ይህን ሂደትም አጭበርባሪዎቹ አሳማን አደልቦ ማረድ ይሉታል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የባይ ቤተሰብ ከዚህ የኦንላይን ማጭበርበር ሌላ በካሲኖ ቤቶች ባለቤትነት፣ በኦንላይን የቁማር ዌብሳይቶች ባለቤትነት፣ እጽን በማዘዋወርና በማምረት እንዲሁም በህገወጥ የሰዎች ዝውውር ይታወቃል። ቤተሰቡ ከ2000 በላይ የታጠቀ ኃይል ሲኖረው ለሚሳተፍባቸው ህገወጥ ስራዎችም እነዚህን ታጣቂዎች ይጠቀማል። ብዙዎቹን የማጭበርበሪያ ኢንዱስትሪ ፓርኮችን የሚጠብቁትም እነዚህ ወታደሮች ናቸው። ለነዚህ ህገወጥ ንግዳቸው መነሻቸው እንደ አውሮፓውያኑ አቆጣጠር በ2013 ቻይና ይፋ ያደረገችው የቤልት ኤንድ ሮድ ኢኒሼቲቭ ነው። ቤልት ኤንድ ሮድ ኢኒሼቲቭ የ$1 ትሪሊየን ፕሮጀክት ነው። ዓለምን በአስፋልት መንገድ እንዲሁም በባህር የሚያስተሳስር ፕሮጀክት ነው። ይህም ቻይና ታላቅ የነበረችበትን ዘመን አስባ የነበረውን ሲልክ ሮድ የሐር መንገድ እንደ መነሻ ወስዳ ያመጣችው ዕቅድ ነው። በዚህ ዕቅድ ቻይና ትኩረት ካደረገችባቸው ሀገራት መካከል ጎረቤቷ ማይናማር አንዷ ነበረች። እናም ብዙ ቻይናውያን ባለሀብቶች ወደ ማይናማር ገብተው ኢንቨስት ማድረግ ጀመሩ። አብዛኞቹም በቻይናና በሌሎች ደቡብ ምስራቅ እስያ ሀገራት ውስጥ የተከለከሉትን የቁማር ስራዎች ጀመሩ። በአጭር ጊዜ ውስጥም ገበያቸው ቁማር ብቻ የሆነ ትላልቅ ከተሞች ተገነቡ። እነዚህ የቁማር ስፍራዎች ቀስ በቀስ ወደ ኦንላይን የማጭበርበር ስራዎችም አደጉ።
ይህም ፕሮጀክት ምዕራባውያኑ ቻይና የዓለምን ሀብት ለመበዝበዝና ዘራርፋ ወደ ሀገሯ ለመውሰድ ያወጣችው ዕቅድ ነው ሲሉ ይደመጣሉ። ይህንን የትችት ነጥቦች ከሚያረጋግጡባቸው ነገሮች አንዱ ደግሞ ባለፉት 10 ዓመታት በማይናማር የተፈጠረውን ነገር በማንሳት እንዳብነት ይጠቅሳሉ። የቻይናን ጉድ ሲዘከዝኩ አምሽተው የሚያነጉት የምዕራባውያኑ ሚዲያዎችም በዚህ ወንጀል አብዝተው ቻይናን ይኮንናሉ። ከቅርብ ጊዜ ወዲህ በእነዚህ ማጭበርበሪያ ካምፖች ውስጥ ልጆቻችን ታገቱብን፣ ተገደሉብን የሚሉ ቤተሰቦች ለቅሶ፣ ገንዘባችንን ተጭበረበርን የሚሉ ድርጅቶች ወቀሳና ክስ ሲበረታ ችላ ተብሎ የነበረው ጉዳይ ላይ ጠንካራ እርምጃ ለመውሰድ ቻይና ተገደደች። ከሰሞኑንም በተደጋጋሚ ከወደ ቻይና የሚሰማው ዜና እነዚህ የማፊያ አለቃ የሆኑ ቤተሰቦች ተጠራርገው መታሰራቸውና ከቻይና መንግስት ፍርድ መቀበላቸውን ነው። በማይናማር ከሚታወቁ የማጭበርበሪያ ስፍራዎች ውስጥ ታዋቂው ኬኬ ፓርክ ይሰኛል። በዚህ ፓርክ ውስጥ የተባለውን አልሰራም ያለ ሰው ቶርች መደረግና ምግብ መከልከሉ ቅጣት ነው። ባስ ካለ ደግሞ ሊገደልም ይችላል። ብዙዎች ወደዚህ ካምፕ ሲገቡ የሚቀርብላቸው የሥራ ዕድል አሁን እንደሚያስቡት ሳይሆን ከዚህ በተቃራኒው ክፍያና የኑሮ ሁኔታ ይቀርብላቸዋል። ይህ እውነት አለመሆኑ የሚታወቀው ግን ሥራ ተቀጥረው ባንኮክ ዓለም አቀፍ አየር ማረፊያ ሲደርሱ ነው። አብዛኞቹ ካምፖች የሚገኙት በማይናማርና በታይላንድ ድንበሮች አቅራቢያ ሲሆን ወደ እነዚህ አካባቢዎች ከማፊያዎቹ ውጪ ማንም ዝር አይልም። ከባንኮክ 8 ሰዓት የመኪና ጉዞ በኋላ ለዚህ ሥራ የተመለመሉ ሰዎች የማይሶን ወንዝን መሳሪያ ከታጠቁ ወታደሮች ጋር ተሻግረው ወደ ትላልቆቹ የማጭበርበር ኢንዱስትሪዎች ይደርሳሉ። ይህን ጊዜ ትላልቆቹ በሮች ይከፈቱና አዲስ መጤዎቹን መከረኞች ይቀበላሉ። በእነዚህ ግቢዎች ውስጥ የተሰቃዩት ኢትዮጵያውያንን ጨምሮ የተለያዩ የዓለም ወጣቶች እንደሚሉት ከሆነ እነዚህ ግቢዎች የሲኦል ምሳሌ ናቸው። ወደዚህ ሲደርሱ በቅድሚያ ፓስፖርታቸውን የሚቀሙት ሰራተኞቹ ከዛ ቅጽበት ጀምሮ ስራና ስማቸው የሚሰጣቸው በመለያ ቁጥር ብቻ ነው። በእያንዳንዱ ቀን 17 ሰዓታት እንዲሰሩ ይገደዳል። ቅዳሜና እሁድ፣ ጁማና ሰንበት፣ ዓመት ባልና ህመም የሚባሉ ነገሮችና ምክንያቶችን በትላልቆቹ ከተሞች መግቢያ በር ላይ ጥለው ገብተዋል። የግቢው አስተዳዳሪዎች እንደሚሉት ከሆነ ከዛ ለማምለጥ የሞከረ ሰው ቅጣቱ ለሌላ ካምፕ እንደ ከብት ወይም ደግሞ እንደ ማዳበሪያ መሸጥ ወይም ደግሞ መገደል ነው። አመልጣለሁ ብሎ ያሰበ ሰው ልክ እንደ ከብት ሁሉ እድሉ ወይ ማምለጥ ነው አሊያም ደግሞ መሸጥና መሞት ነው። በእነዚህ በታይላንድ ድንበር አቅራቢያ በማይናማር የሚገኙ የማጭበርበሪያ ከተሞች ውስጥ ከ100 ሺህ በላይ ወጣቶች እንደሚገኙ ይነገራል። ማይናማር ግማሽ ተላጭታ ግማሽ አጎፍራ እንደሚባለው መላቅጡ የጠፋት ሀገር ሆናለች። እንደ ሀገር ቆማለች እንዳይባል እጅግ የበዛ ግፍና ወንጀል ይሰማባታል። ሀገር አይደለችም እንዳትባል ደግሞ መንግስት ነኝ የሚል አካል አላት። የብሔር ፖለቲካ ጦስና ጥንቡሳሱ የሚገለጥባት ማይናማር ከዜጎቿ 600 ሺዎቹ ሙስሊም ሮሂንጋዎች ተፈናቅለውና የዘር ማጥፋት ተፈጽሞባቸው ይገኛል። የማይናማር የእርስ በርስ ጦርነት በዓለም ረጅሙ የሚባለው የእርስ በርስ ጦርነት ነው። ሀገሪቷ ነፃ ከወጣችበት ከ1948 ጀምሮ የሚደረገው ይህ ጦርነት የብዙዎችን ሕይወት የበላና ቀጠናውንም ወደ መተራመስ የከተተ ነው። እነዚህ ማጭበርበሪያ ካምፖች አሉ በሚባሉባቸው አካባቢዎች ለታይላንድና ቻይና ድንበሮች እጅግ የቀረቡ ቦታዎች ናቸው። ይህን ቦታ ደግሞ የሚያስተዳድረው ቦርደር ጋርድ ፎርስ የተባለ ቡድን ነው። ይህ በማይናማር የእርስ በርስ ጦርነት ላይ ይሳተፍ የነበረው ታጣቂ ቡድን ከማዕከላዊ መንግስቱ ጋር በተደረገ ስምምነት ትጥቁን ፈቶ ራስ አገዝ ሆኖ እንዲቀጥል ተወስኖለታል። ከነዚህ የስቃይ ከተሞች በተለያየ ጊዜ የወጡ ሰለባዎች እንደሚናገሩት ከሆነ በአካባቢውና በግቢው ያሉ ወታደሮች በክንዳቸው የሚያደርጉት ባጅ አለ። ይህ ባጅ እነዛ ወታደሮች እነማን እንደሆኑ ያሳያል። ወታደሮቹ ቦርደር ጋርድ ፎርስ ወይም ደግሞ የድንበር ጠባቂ ኃይል የሚባሉ ግማሽ መንግስት ግማሽ ማፊያዎች የሆኑ ናቸው።
ጥበቃዎቹ ማይናማሮች ቢሆኑም የህገወጥ ከተሞች ዋና አስተዳዳሪ አድራጊና ፈጣሪዎቹ ግን ቻይናውያን ናቸው። በእነዚህ የማጭበርበር ኢንዱስትሪዎች ውስጥ የተሰሩ የማጭበርበር ስራዎችና የተዘረፈው ገንዘብ በሙሉ መዳረሻቸው የት ነው የሚለው ደግሞ የብዙዎች ጥያቄ ነው። ይህንን ተከታትለው ያጠኑት ጋዜጠኞችና መርማሪዎች እንደሚሉት ከሆነ ወደ ኬኬ ፓርክ ተመንጥፎ የገባ ገንዘብና ክሪፕቶ ከረንሲ የሚገለበጠው ወደ ዋንግ ዩንቹንግ አካውንት ነው። የሰው እዛው ኬኬ ፓርክ አቅራቢያ የከተሞቹ ሰለባዎች በሚያርፉበት ከተማ ባንኮክ የሚኖር የንግድ ሰው ነው። ይህ ሰው $10 ሚሊዮን የሚያወጣ ክሪፕቶ ከረንሲ ከኬኬ ፓርክ አካውንቶች ወደ አካውንቱ እንዲገባለት ይደረጋል። ይህ በታይላንድ መሰረቱን ያደረገ ቻይናዊ ነጋዴ ከብዙ ማፊያዎች ጋር እንደሚሰራ ይነገራል። በማይናማርም ከሚገኙ ማፊያዎች ጋር የጠበቀ ግንኙነት ያለው ሲሆን ከሌሎቹ ግን በብዙ ነገሩ የተለየ ነው። ይህ ሰው በታይላንድ ቀጠናዊ ንግድ ላይ ትኩረቱን ያደረገ ማህበርም ምክትል ፕሬዝዳንት ሲሆን ከቻይና መንግስት ጋርም ጥሩ ግንኙነት እንዳለው ይነገራል። ከነዚህ ሁሉ ክስተቶች በኋላ ግን እጅግ አነጋጋሪ የሆነው በ15 ቢሊዮን ዶላር በቻይናዊው ባለሀብት እየተገነባች ያለችው ሸዌ ኩኩ የተባለች የቁማር ከተማ ናት። ይችን ከተማ ደግሞ እየገነባ ያለው ሺጂንግጃንግ በአሁኑ ሰዓት በታይላንድ ስር ላይ የሚገኝ ቻይናዊ ዜግነት ያለውና ቻይናም ተላልፎ እንዲሰጣት በተደጋጋሚ የጠየቀችበት በእጅጉ የምትፈልገው ሰው ነው። ይህች አዲስ ከተማ እየተገነባች ያለችው የእርስ በርስ ጦርነት እያመሳት ባለችው ማይናማር ነው። በታይላንድ ድንበር አቅራቢያ የተሰራችው ከተማ ምንም አይነት ዓለም አቀፍ ሚዲያዎች እንዲገቡባት ባይፈቀድም በራሳቸው በከተሞቹ ገንቢዎች ተጋብዞ ወደ ስፍራው የሄደ የቢቢሲ ዘጋቢ እንደሚለው ከተማዋ የተሰራችው የኦንላይን ማጭበርበር ስራን ለመስራት ነው። መሬቱንም የሰጠው ከለላም የሚያደርገው አሁን በማይናማር ጦርነት የሚሳተፈው ቦርደር ጋርድ ፎርስ የተባለው ታጣቂ ቡድን ነው። ይቺ አዲሷ ከተማ ከቀደሙት የምትለየው ምናልባትም የማጭበርበር ስራውን የሚሰሩት ሰዎች እንደ በፊቱ ተገደውና ታስረው እየተደበደቡና እየተራቡ ሳይሆን በደሞዝ መስራታቸው ነው። የደቡብ ምስራቅ እስያ ሀገራት የኦንላይን ማጭበርበር ስራ በየዓመቱ ቢሊዮን ዶላሮች የሚንቀሳቀሱበት፣ ብዙዎች የሚበሉበት፣ ጥቂቶች የሚከብሩበት ነው። ራሳችሁን ከስርቆቱም ሆነ ከባርነቱ ትጠብቁ ዘንድ ምክራችን ነው። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።